ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምረውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቀለል ባለ መንገድ የተለመዱ ንግግሮችን አማርኛ በእንግሊዘኛ ዘወትር ሁሌ እንጠቀማቸዋለን። ነገር ግን እንዴት ባለ መልኩ ነው ቀለል ባለ መንገድ አማርኛን በእንግሊዘኛ ቀይረን ማንበብና መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። በዛሬው ትምህርታችን ቀለል ባለ መንገድ የተለመዱ ንግግሮችን አማርኛን በእንግሊዘኛ እንዴት ባለ መልኩ ነው ዘወትር የምንጠቀምባቸውን ቃላቶች በእንግሊዘኛ ቀይረን ማንበብና መጻፍ የምንችለው የሚለውን ነው ትምህርት ዛሬ የምንመማረው። እንግዲህ ከዚህ ጋር በመጀመሪያ ደረጃው ምንድነው? ሁልጊዜም ቢሆን ሌተሮችን የእንግሊዘኛ ሌተሮችን መለየት ነው የሚጠበቅብን። ቀለል ባለ ሁኔታ ለማንበብና ለመጻፍ ምንም የምንቸገረው መንገድ አይኖርም ማለት ነው። አናባቢያቸውንና ሌተሮችን እያንዳንዳቸውን ከለየን ቀለል ባለ ሁኔታ አማርኛን በእንግሊዘኛ መጻፍና ማንበብ እንችላለን። የመጀመሪያ እንግዲህ ከዚህ ጋር የአማርኛ ቃላቱ አለ። ከዚህ ጋር ደግሞ በእንግሊዘኛ ነው። የመጀመሪያው ሰላም አደርህ ጠቅለል ስናደርገው ሰላም አደርህ ይላል። ጠቅለል ስናደርገው ምንድን ነው? ሰላም አደርህ ይላል። እንግዲህ አንድን ሰው ሰላም አደርህ በዚህ መልኩ ቃላት ቢጽፍልን ወይም ቴክስት ቢያደርግልን ይህን ቀለል ባለ ሁኔታ እንዴት አድርገን ነው በእንግሊዘኛ ቀይረን መጻፍ ማንበብ የምንችለው የሚለውን እናያለን። ከዚህ ጋር ኤስ እንደ ሰ ቤተሰብ ነው የምትነበበው። እንደ ሰ ቤተሰብ ትወከላለች። ኤስ ኢን እንደ ማን እናነባለን? እንደ ሰ ነው የምናነባት፣ እንደ ሰ። ከዚህ ጋር ደግሞ ኤል ደግሞ እንደ ለቤተሰብ ትወከላለች። ኤል እንደ ለቤተሰብ ነው የምትነበበው። ኤልኤን ላ ብለን እናነባለን፣ ላ። ኤም ደግሞ እንደ መ ቤተሰብ ነው የምትነበበው፣ ግን ከዚህ ጋር ኤምን ም ብለን እናነባለን። በአንድ ላይ ሰላም። ከዚህ ጋር ኤ ደግሞ እንደ አ ነው የምትነበብ። ኤ እንደ አ ትነበባለች። እዚህ ጋር ዲ ደግሞ እንደ ደ ቤተሰብ ትወከላለች። ዲኢን ደ ብለን እናነባለን። አር ደግሞ እንደ ረ ቤተሰብ ነው የምትነበበው። ከዚህ ጋር ር ብለን እናነባለን። አርን ር ብለን እናነባለን። እዚህ ጋር ደግሞ ኤች ነች። ኤች ደግሞ እንደ ሀ ቤተሰብ ነው የምትወከለው። እንደ ሀ ቤተሰብ ትነበባለች። እዚህ ጋር ህ ብለን እናነባለን። በአንድ ላይ አደርህ ጠቅለል ስናደርገው ሰላም አደርህ ይላል። እንግዲህ ቀለል ባለ ሁኔታ በዚህ መልኩ ቃላቱን ቀይረን ማንበብና መጻፍ እንችላለን። በአንድ ላይ ሰላም አደርህ ይላል። ይሄ በእንግሊዘኛ ቃላት ነው። ከዚህ ጋር ደግሞ በአማርኛ ሰላም አደርህ ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን። ቀጣይ ደግሞ ሰላም አደርሽ ሰላም አደርሽ ይላል። ይህን ደግሞ ጠቅለል ስናደርገው ሰላም አደርሽ ይላል። የመጀመሪያው ሰላም አደርክ ለወንድ ልጅ ነው። ከዚህ ጋር ደግሞ ሰላም አደርሽ፣ ይሄ ደግሞ ለሴት ነው ማለት ነው። ይህን ቀለል ያለሁን ባለ መንገድ ቃላቱን ተጠቅመን እንዴት አድርገን እንጽፋለን? ከዚህ ጋር ያው ኤስ ኢን ማን ብለን እናነባለን? ሰ ብለን ነው የምናነብ። ሰ። ኤልኤን ደግሞ ላ፣ ኤምን ም ብለን እናነባለን። በአንድ ላይ ሰላም። ከዚህ ጋር ኤን እንደ አ ነው የምናነባት። ዲኢን ደግሞ ደ ብለን እናነባለን። አርን ር። ኤስኤች እንደ ሸ ቤተሰብ ነው የምትነበበው። ኤስኤችን ከዚህ ጋር ሽ ብለን እናነባለን። በአንድ ላይ አደርሽ ጠቅለል ስናደርገው ሰላም አደርሽ ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን። ቴክስት ሲደረግልን ቀለል ባለ ሁኔታ ለማንበብና ለመጻፍ እንደዚህ አድርገን መለማመድ እንችላለን ማለት ነው። ቀጣይ ደግሞ ቁርስደረሰ
ርስ ደረሰ። ጠቅለል ስናደርገው ቁርስ ደረሰ ይላል። ቁርስ ደረሰ። እንግዲህ ይህን ቃል ተጠቅመን እንዴት አድርገን ነው በእንግሊዘኛ ቀይረን መጻፍና ማንበብ የምንችለው? ቀለል ባለ ሁኔታ ከዚህ ጋር እንግዲህ KURS ይላል። ይቺ ኬ እንደ ቀ ቤተሰብ ትነበባለች። እንደ ቀ ቤተሰብ ኬዩን ከዚህ ጋር ቁ ብለን እናነባለን። ኬዩን ቁ። አርን ደግሞ ር ብለን እናነባለን። ኤስን ደግሞ እንደ ሰ ቤተሰብ ነው የምትነበበው። ስ ብለን እናነባለን። በአንድ ላይ ቁርስ ቁርስ ብለን እናነባዋለን። ኬዩን ቁ ብለን እናነባለን። አርን ደግሞ ር፣ ኤስን ስ፣ በአንድ ላይ ቁርስ ብለን እናነባለን። ቀጣይ ዲኢን ደግሞ ደ ብለን ነው የምናነብ። ዲ እንደ ደ ቤተሰብ ነው የምትነበበው። አርኢን ደግሞ ረ ብለን እናነባለን። ረ። ኤስኢን ሰ፣ በአንድ ላይ ደረሰ ደረሰ። ጠቅለል ስናደርገው ቁርስ ደረሰ ብለን በዚህ መልኩ ቴክስት ማድረግና ማንበብ መጻፍ ቀለል ባለ ሁኔታ ሲጻፍልንም ማንበብ እንችላለን ማለት ነው። ቀጣይ ደግሞ ቁርስ በላሽ። ቁርስ በላሽ። ጠቅለል ስናደርገው ቁርስ በላሽ ይላል። ቁርስ በላሽ። እንግዲህ ይህን ቃል ተጠቅመን እንዴት አድርገን ነው በእንግሊዝ መጻፍ የምንችለው? ቀለል ባለ ሁኔታ ያው ኬዩን እንደማን እናነባለን? እንደ ቁ እናነባለን። አርን ደግሞ እንደ ር እናነባለን። ኤስን እንደ ስ ነው የምናነባት። በአንድ ላይ ቁርስ ቁርስ። ቢኢን ደግሞ በ ብለን እናነባለን። ቢ እንደ በቤተሰብ ትነበባለች ማለት ነው። ቢኢን በ ብለን እናነባለን። ኤልኤን ደግሞ ላ፣ ኤስኤችን ሽ፣ በአንድ ላይ በላሽ። ጠቅለል ስናደርገው በላሽ። በአንድ ላይ ቁርስ በላሽ ብለን በዚህ መልኩ ቴክስት መጻፍና ማንበብ ቀለል ባለ ሁኔታ ሲጻፍልን እንችላለን ማለት ነው። ቀጣይ ደግሞ ቁርስ በላህ። ቁርስ ቁርስ በላህ ይላል። እንግዲህ ይህን ቃል ተጠቅመን እንዴት አድርገን ነው ቀለል ባለ ሁኔታ መጻፍ የምንችለው? በአንድ ላይ ቁርስ በላህ። እዚህ ጋር ኬዩን እንደ ቁ ነው የምናነባት። አርን ደግሞ እንደ ር፣ በአንድ ላይ ኤስን እንደ ስ። ጠቅለል ስናደርገው ቁርስ ይላል። ቁርስ። ከዚህ ጋር ደግሞ ቢኢን እንደ በ ነው የምናነባት። ኤልኤን ደግሞ ላ፣ ኤችን ህ ብለን እናነባለን። በአንድ ላይ በላህ በላህ። ጠቅለል ስናደርገው ቁርስ በላህ ይላል። በዚህ መልኩ ቁርስ በላህ ብለን ቴክስት ማድረግ መጻፍ ማንበብ እንችላለን። የተጻፈልንን ነገር ከዚህ ጋር ቁርስ በላሽ ለሴት ነው፣ ቁርስ በላህ ለወንድ ልጅ ነው ማለት ነው። በዚህ መልኩ ማንበብና ቀለል ባለ ሁኔታ እንችላለን። በተለይ አማርኛ ለምትሞክሩ እንግሊዘኛውን በዚህ መልኩ በመቀየር መጻፍና ማንበብ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ የኔ ስማርት። የኔ ስማርት ይላል። ስማርት ይላል። ጠቅለል ስናደርገው የኔ ስማርት የኔ ስማርት። አሁን እንግዲህ የኔ ስማርት የሚለውን እንዴት አድርገን ነው የምንጽፈው? ቀለል ባለ ሁኔታ ከዚህ ጋር ዋይ እንደ የቤተሰብ ነው የምትነበበው ማለት ነው። ዋይ እንደ የቤተሰብ ትነበባለች። ዋይ ኢን የ ብለን እናነባለን። ኤን ደግሞ እንደ ነ ቤተሰብ ነው የምትነበበው። ኤን ኢን ኔ ብለን እናነባለን። በአንድ ላይ የኔ የኔ። ኤስ እዚህ ጋር እንደማን ትነበባለች? እንደ ስ ነው የምናነባት። ኤም እንደ መቤተሰብ ትነበባለች። ኤምኤን ማ ብለን እናነባለን። አርን ደግሞ ር ብለን እናነባለን። ቲ እንደ ተ ቤተሰብ ነው የምትነበበው። እዚህ ጋር ቲ እንደ ት እናነባለን። በአንድ ላይ ስማርት ስማርት ብለን እናነባለን። ጠቅልል ስናደርገው የኔ ስማርት ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ሞገሴ ነህ። ሞገሴ ነህ። ጠቅለል ስናደርገው ሞገሴ ነህ ሞገሴ ነህ ይላል። እንግዲህ ይህን ሞገሴ ነህ የሚለውን ቃል ተጠቅመን እንዴት አድርገን ነው በእንግሊዘኛ መጻፍ ማንበብ ቴክስት ማድረግስ የምንችለው የሚለውን እናያለን። እዚህ ጋር ኤም እንደ መቤተሰብ ነው ያው የምትነበበው። ኤም ኦን ሞ ብለን እናነባለን። ኤም ኦን ሞ። ጂን ደግሞ እንደ ገ ቤተሰብ እናነባለን። ይቺ ጂ እንደ ገ ቤተሰብ ትነበባለች። ጂኢን ገ ብለን እናነባለን። ኤስኢን ደግሞ ሰ፣ በአንድ ላይ ሞ ገ ሴ
ሞገሴ ኤንኢን ነ ብለን እናነባለን። ኤችን ደግሞ ህ ብለን እናነባለን። በአንድ ላይ ነህ ነህ ጠቅለል ስናደርገው ሞገሴ ነህ ብለን በዚህ መልኩ ማንበብና መጻፍ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ የኔ ልዩ ነሽ የኔ ልዩ ነሽ ጠቅለል ስናደርገው የኔ ልዩ ነሽ ይላል። እንግዲህ ይሄ የኔ ልዩ ነሽ የሚለውን ቃል ተጠቅመን እንዴት ባለ መልኩ ነው አማርኛውን በእንግሊዘኛ መጻፍ የምንችለው ቀለል ባለ ሁኔታ ዋይ ኢን የ ብለን እናነባለን። ዋይ ኢን የ ኤን ኢን ደግሞ ኤን ኢን ኔ ብለን እናነባለን። በአንድ ላይ የኔ የኔ። እዚህ ጋር ደግሞ ኤልን ል ብለን እናነባለን። ኤልን ማን ብለን እናነባለን? ል። ዋይ ዩ ናት ከዚህ ጋር ዋይ ዩን ደግሞ ዩ ብለን እናነባለን። በአንድ ላይ ልዩ ልዩ። ከዛ ኤን ኢን ደግሞ ነ ብለን እናነባለን። ኤስ ኤችን ደግሞ ሽ በአንድ ላይ ነሽ ጠቅለል ስናደርገው የኔ ልዩ ነሽ ብለን በዚህ መልኩ ቃላቱን ተጠቅመን ማንበብና አማርኛውን በእንግሊዘኛ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ ሰላሜ ነህ ጠቅለል ስናደርገው ሰላሜ ሰላሜ ነህ ይላል። እንግዲህ ይህን ሰላሜ ነህ የሚለውን ቃል ተጠቅመን እንዴት ባለ መልኩ ነው መጻፍ የምንችለው? ከዚህ ጋር ያው ኤስኢን ማን ብለን እናነባለን? ሰ ብለን ነው የምናነባት። ኤስኢን ሰ ኤስ እንደ ሰ ቤተሰብ ነው የምትነበበው። ኤልኤን ደግሞ ላ ብለን እናነባለን። ኤል እንደ ለቤተሰብ ትነበባለች ማለት ነው። ኤ ደግሞ ከዚህ ጋር እንደ አ ሚል ድምፅ ይኖራታል። ላ ብለን እናነባለን። ኤምኤን ኢን ደግሞ ኤምኢን ሜ ብለን እናነባለን። በአንድ ላይ ሰላሜ ሰላሜ። ኤንኢን ደግሞ ነ ብለን እናነባለን። ኤችን ደግሞ ህ በአንድ ላይ ነህ ነህ ጠቅለል ስናደርገው ሰላሜ ነህ ብለን በዚህ መልኩ መጻፍና ማንበብ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ አበባዬ ነሽ አበባዬ 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 ነሽ ይላል። ይህን እንግዲህ አበባዬ ነሽ የሚለውን ቃል ተጠቅመን እንዴት ባለ መልኩ ነው መጻፍ የምንችለው? ከዚህ ጋር ኤ እንደማን ትነበባለች? እንደ አ ቤተሰብ ነው የምትነበበው። እንደ አ እናነባታለን። ቢ ከዚህ ጋር እንደ በ ቤተሰብ ነው አጠቃላይ የምትነበብ። ግን ቢኢን ደግሞ እንደ በ እናነባለን። ከዚህ ጋር ቢኤ ባ ብለን እናነባለን። ቢኤን ባ። ዋይ ኢን ደግሞ የ ብለን እናነባለን። ዋይ ኢን ኤ በአንድ ላይ አበባዬ አበባዬ አበባዬ። ኤንኢን ነ ብለን እናነባለን። ኤስኤችን ደግሞ ሽ በአንድ ላይ ነሽ ጠቅለል ስናደርገው አበባዬ ነሽ ብለን በዚህ መልኩ ማንበብና መጻፍ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ ብርሃኔ ነህ ብርሃኔ ነህ ጠቅለል ስናደርገው ብርሃኔ ነህ ብርሃኔ ነህ ይላል። እንግዲህ ብርሃኔ ነህ የሚለውን ቃል ተጠቅመን እንዴት አድርገን ነው ቀለል ባለ ሁኔታ መጻፍ የምንችለው? እዚህ ጋር ቢን እንደ ብ እናነባለን። አርን ደግሞ እንደ ር። ኤችኤን ሀ ብለን እናነባለን። ኤንኢን ደግሞ ኔ ብለን እናነባለን። በአንድ ላይ ብርሃኔ ብርሃኔ። ኤንኢን ነ ብለን እናነባለን። ኤችን ደግሞ ህ በአንድ ላይ ነህ ጠቅለል ስናደርገው ብርሃኔ ነህ ብርሃኔ ነህ ብለን በዚህ መልኩ ማንበብና ቀለል ባለ ሁኔታ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስጦታዬ ነሽ ስጦታዬ ነሽ ጠቅለል ስናደርገው ስጦታዬ ነሽ ስጦታዬ ነሽ ይላል። እንግዲህ ስጦታዬ ነሽ የሚለውን ቃል ተጠቅመን እንዴት ባለ መልኩ ነው መጻፍ የምንችለው? ኤስ እዚህ ጋር እንደማን ትነበባለች? እንደ ስ ነው የምትነበበው። ከዚህ ጋር ቲ እንደ ጠ ቤተሰብና እንደ ተ ቤተሰብ ትነበባለች። ቲኦን እዚህ ጋር ቲኦን ጦ ብለን እናነባለን። ቲኤን ደግሞ ታ። ዋይኤን ደግሞ የ ብለን እናነባለን። በአንድ ላይ ስጦታዬ ስጦታዬ ስጦታዬ። ኤንኢን ደግሞ ነ ብለን እናነባለን። ነ ኤስኤችን
ሼ በአንድ ላይ ስጦታዬ ነሽ ስጦታዬ ነሽ ይላል። እንግዲህ ቀለል ባለ ሁኔታ በዚህ መልኩ መጻፍና ማንበብ እንችላለን አማርኛን በእንግሊዘኛ ቃል በዚህ መልኩ በመጻፍና በመለማመድ ቀለል ባለ ሁኔታ ማንበብ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ